እኛ ርዝቃችንን ከምንፈልገው በላይ ርዝቃችን እኛን ይፈልገናል። ኢማሙ ጠበራኒና ሌሎችም ከነቢዩ ዓለይሂ ሰላቱ ወሰላም ባስተላለፉት ሐዲስ የሰው ልጅ ሪዝቁ ይፈልገዋል አጀሉ እንደሚፈልገው ሁሉ ብለዋል ነቢ ዓለይሂ ሰላቱ ወሰላም። ስግብግብነት ሐራም እንድትሰራ ሊገፋፋ እንደማይገባ ተናግረዋል። ከልክ በላይ ስለጓጓህና ሐሪስ ስለሆንክ ለአንተ ያልተከተበው አይመጣም። ቀዝቀዝ ስላልክ ደግሞ ለአንተ የተከተበው አይቀርም። ጅብሪል ዓለይሂ ሰላም ነግሮኛል፣ የትኛውም ነፍስ አላህ ተባረከ ወተዓላ የከተበላትን ሳትጨርስ አትሞትም ብሎ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ምንበላው ምንለብሰው ለመኖር ያክል መሆን አለበት እንጂ ለፉክክር መሆን የለበት። አላህ ተባረከ ወተዓላ ሰፋ አድርጎ ከሰጠህ አላህን ለማመስገን በሚል ጥሩ ልበስ፣ ጥሩ ብላ። መካከለኛ ሪዝቅ ከሆነ ያለህም መካከለኛ ልበስ፣ መካከለኛ ብላ። ዝቅተኛ ከሆነ ያለህ መሽል ሐል አልሐምዱሊላህ እያልክ ነው። በአዱንያ ጉዳይ ከአንተ በታች ያሉትን እንጂ ማየት ያለብህ ከአንተ በላይ ያሉትን ማየት የለብህ። ረሱላችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲታቸው በዲናቸው ጉዳይ ከእናንተ በላይ ያሉትን ተመልከቱ፣ በዱንያቸው ጉዳይ ከእናንተ በታች ያሉትን ተመልከቱ፣ እናንተ ዘንድ ያለውን የአላህን ጸጋ እንዳትንቁ ያደርጋችኋልና ብለዋል ዓለይሂ ሰላቱ ወሰላም። ሌሎች ደግሞ ብር አላቸው፣ ስራም አላቸው፣ ቋሚ የገቢ ምንጭም አላቸው። ከመሆኑም ጋር ሁሌ የሚያወራው ችግር፣ ረሃብ፣ መከራን በቀን አንድ ሰዓትም ከሚያርፍበት የለም። ከመሆኑም ጋር ስራ እንዲመስለው ስራ የለም። ካኖ ለአንተ ስራ የለም ብሎ በመንገሩ አንተ የርዝቅ በር የምትከፍልለት ይመስላል። ምስኪን ምንም ማድረግ የማይችለውን መክሉቅ የሰው ልጅን ጌታ ይበደለኝ እያል እየነገረው ወላክ መሆን የነበረበት አልሐምዱሊላህ አለ ነበር መባል ያለበት። ባይኖርህ ራሱ ለኢን ሸከርቱም ለአዚደነኩም ካመሰገናችሁ እጨምርላችኋለሁ፣ ወለኢን ከፈርቱም ንዕማዬን ካስተባበላችሁ ግን ኢነ ዐዛቢ ሸዲድ። ከዚህ የቁርአን አንቀጽ እንደምንረዳው ከሌሎችም ከተለያዩ ታሪኮች እንደምንረዳው ያለው የለኝም የሚል ሰው የነበረውን አላህ ይወስዳል፣ በረካ ቢስ ያደርግበት። አላህን ተባረከ ወተዓላ በፈራን ቁጥር የርዝቅ በር ይከፈተልን። ወንጀልን በተዳፈረን ቁጥር የርዝቅ በር እየጠበበ ይመጣል። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ። በየሀገሩ በየመንደሩ ያሉ ሰዎች ትክክለኛውን ፍራቻ አላህን ቢፈሩት ከሰማይ የበረካን በር እንከፍትላቸው ነበር ይላል አላህ ተባረከ። ከምድርም የበረካን በር እንከፍትላቸው ነበር። ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن. والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. መነጋገሪያ ርዕሳችን እንደሰማችሁት ርዝቅን በተመለከተ ይሆናል። ባለንበት ጊዜ በርካታ መክሉቆች እናታቸው ሆድ ውስጥ ያሉ የረዘቃቸውን ራዚቁን ኻሊቁን አላህን ተባረከ ወተዓላ በመርሳት የርዝቅ ጉዳይ ከልክ በላይ ሲያስጨንቃቸውና ስራ እየጠፋ ነው፣ ምን ልንበላ ነው፣ ልጆቻችንን በምን ልናሳድግ ነው እያሉ ሌት ተቀን ዚክራቸው በግልም ይሁን በጋራ ወሬያቸው የርዝቅ ጉዳይ ሆኗል። የትኛውም ዘመን ላይ የትኛውም ሀገር ላይ የትኛውም ሁኔታ ላይ አላህ ተባረከ ወተዓላ ኸልቁን አይረሳም። ማንም በራሱ ሐውልና ቁዋ አይደለም ርዝቅ የሚያገኝ። እናቱ ማህፀን ውስጥ ያለ የረዘቀው የነበረው ጌታ አላህ ተባረከ ወተዓላ አጀሉ እስካለች ድረስ የትም ቢሆን ይረዝቃል። ርዝቁ ሰፊ ነው፣ ለሁሉም የሚበቃ ነው። እኛ ርዝቃችንን ከምንፈልገው በላይ ርዝቃችን እኛን ይፈልገናል። ኢማሙ ጠበራኒና ሌሎችም ከነቢዩ ዓለይሂ ሰላቱ ወሰላም ባስተላለፉት ሐዲስ የሰው ልጅ ርዝቁ ይፈልገዋል አጀሉ እንደሚፈልገው ሁሉ ብለዋል ነቢ ዓለይሂ ሰላቱ ወሰላም። ጉድጓድ ውስጥ ቢኖር ወይም አንተ ጉድጓድ ውስጥ ገብተህ እንድታወጣ አላህ ያደርግሃል። አልያ ደግሞ ሰበቡን
እርሱ ራሱ አበጅቶት ሪዝቁ ወደ አንተ እንዲመጣ አላህ ተባረከ ወተዓላ ያደርጋል። ወላኪን አላህ የሰው ልጆችን ሊፈተናቸው ለሪዝቁ አጀል ያበጅለታል። አንተ በፈለግከው ጊዜ በጠበቅከው ጊዜ በፈለግከው መልኩ ላይመጣ ይችላል። ፈተና ነው። እንደፈለጉትና ከፈለጉት በላይ ማግኘትም ፈተና ነው። የምትመኘውና የምትፈልገውን ያክል አለማግኘትም ፈተና ነው። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጀዑን ብሎ አላህ ተባረከ ወተዓላ በችግርም በድሎትም እንፈትናችኋለን፣ ዞሮ ዞሮ ሁላችሁም የምትመለሱት ወደኛ ነው ብሎ አላህ ተባረከ ወተዓላ። ማግኘት ድሎት ላንተ ጥሩና ኒዕማ ሊመስልህ ይችላል። አንዳንዴ ግን ፊትና ነው። ሌላ ጊዜ ደግሞ ልታጣና ልትቸገር ትችላለህ። ላንተ ይህ ትልቅ አደጋ ሊመስልህ ይችላል። ተቸግረህ ስትለምነው ድምፅህን መስማት ስለሚፈልግ ነው አላህ ተባረከ ወተዓላ። እንደዚሁ ደግሞ ለተወሰነ ጊዜ ስትጨናነቅ ምድር ስትጠብህ ያውም ለአጭር ጊዜ የተፈተንክ ከመሆኑ ጋር ምንም አቅም እንደሌለህ ዞሮ ዞሮ በአላህ ተባረከ ወተዓላ ሐውልና ቁዋ እንጂ መኖር እንደማትችል ታረጋግጥ ዘንድ ነው። ወኢላ አላህ ተባረከ ወተዓላ ሪዝቁን ሙሉ በሙሉ አይረሳም። ምክንያቱም የሰው ልጅ ለመኖር ከሚያስፈልጉት ነገሮች መሃል አንዱ መብላት፣ መጠጣት፣ መልበስ። እነዚህ ነገሮችን ለማሳካት የሪዝቅ በር ያስፈልጋል። ወቱሒቡነ አልማለ ሑበን ጀማ ብሎ አላህ ተባረከ ወተዓላ የሰው ልጅ በባህሪው ገንዘብን ይወዳል። ያውም ከልክ ያለፈው ውዴታ። ገንዘብን መውደድህ አላህ ዘንድ አያስወቅስህም። ራሱ እነማ የሚያስወቅሰው የገንዘቡ ውዴታ በሐራም ለመሰብሰብ የሚያነሳሳህ ከሆነ፣ የገንዘቡን ግዴታ እንዳትወጣ የሚያደርግህ ከሆነ ገንዘብ ለምን ወደድክ ተብለህ የምትወቀሰው። በሐላል የመጣን ገንዘብ ሐቁን የምትወጣለትን ገንዘብ ለምን ወደድክ አይልህም አላህ ተባረከ ወተዓላ። ለምን ሰራህ አይልህም አላህ ተባረከ ወተዓላ። በል የምትሰራው የምትከስበው ራስህ የሰው እጅ ከማየት ለመዳን ብለህ ከሆነ፣ በአንተ ስር ያሉ ሕፃናትን፣ ሚስትህን፣ ወላጆችህን ለመንከባከብ ብለህ ከሆነ ራሱን የቻለ የዒባዳ አይነት። ወላኪን እተቁላህ ወአጅሚሉ ፊ ጠለብ ብሏል ነቢ ሰለላሁ ዐለይሂ ወሰለም። አላህን ፍሩ ሪዝቅ አፈላለጋችሁን አሳምሩት ብለዋል። ገቢ እስካስገባለህ ድረስ የፈለግከውን ዝም ብለህ እንድትሰራ ሸሪዓ አይፈቅድልህም። ከስብ ስራ ብለዋል። ወላኪን ሪዝቅ አፈላለግህ መንገዱ ያማረ መሆን እንዳለበት መክሯል። ስግብግብነት ሐራም እንድትሰራ ሊገፋፋ እንደማይገባ ተናግረዋል። ከልክ በላይ ስለጓጓህና ሐሪስ ስለሆንክ ለአንተ ያልተከተበው አይመጣም። ቀዝቀዝ ስላልክ ደግሞ ለአንተ የተከተበው አይቀርም። ጅብሪል ዓለይሂ ሰላም ነግሮኛል፣ የትኛውም ነፍስ አላህ ተባረከ ወተዓላ የከተበላትን ሳትጨርስ አትሞትም ብሎ አሉ ነቢ ሰለላሁ ዐለይሂ ወሰለም። ዱንያን መውደድ፣ ብርን መውደድ፣ ስራን መውደድ አያስወቅስም። እነማ የሚያስወቅሰው ያለ አግባብ መከሰቡን፣ በሐራም መሰብሰቡን፣ ሐቁን አለመስጠቱን። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም አሕመድና ሌሎችም ባስተላለፉት ሐዲስ ኒዕመል ማሉ ሷሊሑ ሊረጁሊ ሷሊሕ ብለዋል። ጥሩ ያማረ ገንዘብ ማለት ሷልሕና ደግ የሆነ የአላህ ባሪያ ዘንድ ያለ ገንዘብ ነው ብለዋል። የረሱል ሰለላሁ ዐለይሂ ወሰለም ሰሓቦች ይሰሩ ነበር። ነጋዴዎች ነበሩ፣ ገበሬዎች ነበሩ። ኢላ ገይሪ ዛሊክ ነቢይም ዐለይሂ ሰላቱ ወሰላም የማንም ገንዘብ አልጠቀመኝም የአቡበክር ስዲቅ ገንዘብ የጠቀመኝን ያክል ብለዋል። እዘን አንተ ለራስህ ለመኖር ቤተሰቦችህን ለማኖር ብለህ እስከሰራህ ድረስ መስራት አያስወቅስም። ወላኪን የዚህ መነጋገሪያችን ርዕሳችን ዋናው ነጥብ የሰው ልጆች ብዙ ጊዜ ሪዝቅ የሚያገኙት በራሳቸው ብልሃት፣ በእውቀታቸው፣ በሙያቸው፣ በጉልበታቸው ይመስላቸዋል። ስለሆነም እነሱ የያዙትና የጀመሩት ስራ ከተቋረጠባቸው ከዛ በኋላ ሪዝቃቸው ሙሉ በሙሉ የተቋረጠ ይመስላቸዋል። አይተኙም፣ ይታመማሉ፣ ከሰው ጋር ሁሉ መገናኘት ይከብዳቸዋል። ይሄ አላህን ረስቶ
በራስ መተማመን ትክክለኛ መመካትን በአላህ ተባረከ ወተዓላ ብትመኩ ወፎችን እንደሚረዝቀው እናንተንም ይረዝቃችሁ ነበር። ወፎች ማለዳ ላይ ተነስተው ሆዳቸው ባዶ ሆኖ ከቤት ወጥተው ማምሻ ላይ ሲመለሱ ሆዳቸው ሙሉ ሆኖ ይመለሳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ የሆነው ባላህ ትክክለኛ ተወኩል ነው። ለወፍ የሚኖር ተወኩል አንተ ቢኖርህ ከተወኩሉ ጋር ሰበቡን ብታደርስ አላህ ተባረከ ወተዓላ ዛሬ አንድ የሪዝቅ በርህ ቢዘጋ ነገ ሌላ የሪዝቅ በር ይከፍትልሃል። ወላኪን መን ተዓለቀ ሸይአን ውኪለ ኢለይህ በአንድ ነገር የተመካና እሱን የተደገፈ አላህ ተባረከ ወተዓላ የተደገፈውን ነገር ተደግፎ እንዲቀር ይተወዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የምትተማመነው የምትመካው በራስህ ሙያ ከሆነ በሱቅህ ከሆነ ይህ ጠፊ የሆነው የገቢ ምንጭህ ላይ ተወኩል አድርገህ ተመክተህ እንድትቀር ያደርግሃል። ወላኪን እጅህ ላይ ካለው ኪስህ ላይ ካለው ይልቅ በአላህ የምትመካ ከሆነ በየትኛውም ሁኔታና በየትኛውም ጊዜ ላይ አላህ ተባረከ ወተዓላ ይረዝቅሃል። ይህ ከሆነ ዱንያ ላይ ባለህ ቆይታ ለዱንያ ከልከው ላይ አትጨነቅ። ትልቁ ጭንቅህ የሚሆነው አኺራ አላህ ዘንድ ተባረከ ወተዓላ መመለሻዬ ምን ይመስላል ነው የሚሆን። ምክንያቱም ርዝቅህ ተጽፏል፣ ተከትቧል። ርዝቅህን የከተበው ጌታ አላህ ተባረከ ወተዓላ ወቅቱን ጠብቆ ወደ አንተ እንዲደርስ ያደርጋል። በየቀኑ እንደ አስፈላጊነቱ እንድትበላ እንድትጠጣ አላህ ያደርጋል። ነዓም ምትበላው ነገር ምትለብሰው ነገር ደረጃው ከሌሎች ሰዎች አንፃር ዝቅ ያለ ሊሆን ይችላል። ዱንያ ላይ ምንበላው ምንለብሰው ለመኖር ያክል መሆን አለበት እንጂ ለፉክክር መሆን የለበትም። አላህ ተባረከ ወተዓላ ሰፋ አድርጎ ከሰጠህ አላህን ለማመስገን በሚል ጥሩ ልበስ፣ ጥሩ ብላ። መካከለኛ ሪዝቅ ከሆነ ያለህም መካከለኛ ልበስ፣ መካከለኛ ብላ። ዝቅተኛ ከሆነ ያለህ መሽል ሐል አልሐምዱሊላህ ያልክ ኑር። በአዱንያ ጉዳይ ካንተ በታች ያሉትን እንጂ ማየት ያለብህ ካንተ በላይ ያሉትን ማየት የለብህ። ረሱላችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲታቸው በዲናቸው ጉዳይ ከናንተ በላይ ያሉትን ተመልከቱ፣ በዱንያቸው ጉዳይ ከናንተ በታች ያሉትን ተመልከቱ፣ እናንተ ዘንድ ያለውን የአላህን ጸጋ እንዳትንቁ ያደርጋችኋልና ብለዋል ዐለይሂ ሰላቱ ወሰላም። ካንተ በታች ያሉትን ከሆነ ከጤና አንፃርም ከኑሮ አንፃርም ከገቢ አንፃርም የምታየው ካንተ በታች ያሉትን የባሰ ሁኔታ ላይ ያሉትን ከሆነ የምታየውና ራስህ የምታነጻጽረው ከነሱ ጋር ከሆነ አልሐምዱሊላህ ትላለህ። ከብዙዎች አላህ እንዳስበለጠህ ታውቃለህ። ወላኪን ሁሌ የምታየው ካንተ በላይ ያሉትን ከሆነ መዓ እነሁ ካንተ በላይ ለመሆን ብዙ መልፋታቸውን ብዙ መጣራቸውን ከመዘንጋትህ ጋር ነው። ባንዴ ዘለው የወጡ ነው የሚመስልህ። እንዳንተ ተቸገረው ተርበው ምናልባትም የሚበሉትን አተው የሚያርፉበትን ሁሉ አተው ከብዙ ዓመታት ድካምና ልፋት በኋላ እንደደረሱ ትዘነጋለህ። የተወሰነ ጊዜ ነገሮች አልስተካከል ሲሉት ከሱ በላይ ያሉ ሰዎችን በማየት ጌታው ላይ የሚያማር እጅግ በጣም ብዙ ሰው አለ። ይህ ተገቢ አይደል። እነሆ ርዝቅህን አላህ ተባረከ ወተዓላ የከተበው ከመሆኑ ጋር ርዝቄ ወደ እኔ ይመጣል ብለህ አፈን ከፍተህ ልትጠብቅ አይገባም። ለሰበቡ መንቀሳቀስ አለብህ። ለዚህም ነው ሸሪዓችን እንድንሰራ ያዘዘው። ረሱሉ ዐለይሂ ሰላቱ ወሰላም አንዳችሁ ገመድ ይዞ ጫካ ሄዶ እንጨት ለቅሞ አምጥቶ የሚያስፈልገውን ነገር ቢያገኝ የተሻለ ነው እጁን ወደ ሰዎች ከሚዘረጋ ዘርግቶ ቢሰጡትም ባይሰጡትም ጫካ ሄዶ እንጨት ለቅሞ አምጥቶ ቢበላና ወጪውን ቢሸፍን የተሻለ ነው ብላ። ይሄ ግልጽ የሆነ ስራን ሳይንቁ ከኔ ጋር አይሄድም ሳይሉ አንገትን ደፍቶ መስራት አስፈላጊ እንደሆነ የሚያሳይ ነቢያዊ ንግግር ነው። አዕጠውሁ አው መነዑህ ብላ ነብዩ ሰለላሁ ዐለይሂ ወሰለም ቢሰጡትም ባይሰጡትም ጫካ ሄዶ እንጨት ለቅሞ አምጥቶ መሸጡ የተሻለ ነው ለሱ ብላ። ሰጥተውትም ሳለ እንዴት ለሱ እንጨት ለቅሞ መሸጡ የተሻለ ይሆናል ያልክ እንደሆነ የሰጡት እንደሆነ ይመጻደቁበታል፣ የበታች አድርገው ያዩታል። እሱም የበታችነት ይሰማዋል።
ሁሌ እንዲህ አይነት ውለታ የዋለለትን ሰው ሲያይ አንገቱን ይደፋል። ከትእዛዙ መውጣት አይፈልግም። ኢላ ገይሪ ዛሊክ እንዲህ አይነትን ችግር የሚያስከትልበትን ስጦታ ከሚሰጠው ባይሰጠው ይሻላል። አልሰጥም ብሎ ያሳፈረው እንደሆነ ደግሞ የሚሰማው የሞራል ውድቀታል ባልጠየቅኩት የሚልበት ሁኔታም አለ። በጣም በርካታ መስራት የምትችላቸው ህይወትህን መቀየር የምትፈልባቸው የሥራ አጋጣሚዎች አሉ። የግድ አንተ የለመድከው አንድ አይነት ሥራ ብቻ ስላጣ ዱንያን አጥብበህ ልትመለከት አይገባም። ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ተብሏል። ዱንያ ሰፊ ናት። አንድ አይነት ሥራ ካልተመቸ ሌላ ሥራ ቀይር። ያለህበት ሀገር ካልተመቸ ሀገር ቀይር። ፈርሐል ፈኩሉ ቢላዲላሂ አውጣኑ ተብሏል። ምድር በሙሉ የአላህ ሀገራት በሙሉ ለሙእሚን ሀገሩ ናቸው። የትውልድ ሀገር ላይ ካልተመቸ ሌላ ቦታ ሄድ። ለረጅም ዓመታት የለመድከው ሀገር ላይ የርዝቅ ዕድል ከጠበበብህ አሁንም ሌላ ሀገር ሂድ። ውሃ ለረጅም ጊዜ ሲቀመጥ ሽታው ይቀየራል ተብሏል። ወሀከዛ ጨረቃና ፀሐይ ሰው የሚናፍቁትም እየሄዱ ስለሚመጡ ነው። ሁሌ ፀሐይ ቢታይ ሰዎች ፀሐይን አይናፍቁም። ሁሌ ጨረቃ ቢታይ አይናፍቁም። ወሀከዛ እዚህ ሸሪካ ላይ ብቻ ነው እዚህ ሀገር ላይ ብቻ ነው የኔ ርዝቅ ያለው ብለህ ከዛ ውጭ ያለውን በሙሉ ያንተ አክስና ጠላት አድርገህ የምታይ ከሆነ በምታገኘው ነገርም ደስተኛ አትሆንም። እንደዚሁ ደግሞ ብዙ የተሻሉ እድሎች ያሉ ላትጠቀማቸው ትችላለህ። ድፍረት ሊኖርህ ከቀንበረ ልትወጣ ይገባል። መሞከር መቻል አለብህ። አህዋሎችን መቃየር መቻል አለብህ። ይሄን ሁሉ ሙከራ የምታደርገው በጌታ ከመተማመን ጋር ከሆነ ሐላል ከስብ ፍለጋ ከሆነ አላህ ያግዛል። ነቢያችን ሰለላሁ ዐለይሂ ወሰለም ሶስት ሰዎችን ሊያግዛቸው ሊረዳቸው ቃል ገብተዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከነዚህ አንዱ ከሐራም መጠበቅን ፈልጎ ኒካህ ውስጥ የሚገባ ሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ሰዎች ማግባት እየፈለጉ መውለድ እየፈለጉ በምን አሳደጋለሁ ይላል። አላህን ተባረከ ወተዓላ ጀሊሉን ራዚቁን ኻሊቁን ረስተውት ማለት ስታገባ ከሐራም ለመጠበቅ ብለህ ከሆነ ያገባኸው ለጊዜው ጎጆ መመስረቻ ካለህ የተቀረውን አላህ ያመጣው። ላኪን ይህ የቂን ጠፍቶ ነው ባለንበት ጊዜ ባንክ ቤት ላይ ለ3 ለ4 ዓመት የሚበቃ ገንዘብ አለ። ከመሆኑም ጋር መበላው የለኝም ብሎ መስጂድ ጋር ቆሞ ሲለምን ታያል። እናቱ ስትጠይቀው የለኝም የሚል ታያል። ሁሉን ነገር የፈጠረው ሁሉ በእጁ የሆነው አላህን ተባረከ ወተዓላ ረስተው ሰዎች ከአላህ ይልቅ ኪሳቸው ላይ አካውንታቸው ላይ ባለ 50 ሺህ 60 ሺህ 100 ሺህ መተማመንና መመካት ይዘዋል። ይሄ የአቂዳ መበላሸት። ረጅም ጊዜ በአቂዳ ጉዳይ በተውሂድ ጉዳይ ብዙ ልታቅ ትችላለህ። ላኪን ኪስህ ላይ ካለው ባንክ ቤት ላይ ካለው ይልቅ በአላህ ማትመካ ከሆነ አላመንከም፣ አልተስተካከለም ኢማን። ቅድም ባነበብነው ሐዲስ ላይ ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊህ የምላስ ተወኩል ብዙ አለ። ትክክለኛ ተወኩል ማለት አላህ ዘንድ ባለው አንተ ዘንድ ካለው ይልቅ መተማመን ማለት። ምሳ እንዳበላኝ ሁሉ ከኢሻ በኋላ ዓሻ እራት ያበላኛል ብለህ ተስፋ ማድረግ ማለት ነው። አላህ ተባረከ ወተዓላ ርዝቅህን በረካ እንዲያደርግልህ ሲሳይህን በሐላል እንዲያሰፋልህ ዱዓ ከማድረግ ጋር በአላህ ከመመካት ጋር ሐላል ከስብ ለመከሰብ ጥረት አድርግ። ወላኪን ስትሰራ ብር ለማግኘት ጥረት ስታደርግ ብር ለምን እንደምትፈልግ ለምን እንደምትሰራ ዓላማውን ልታውቅ ይገባል። አንዳንድ ሰዎች ብሩን ራሱን ዛቱን የወደዱት የአዱንያ ባሪያ ሆነው ብራቸውን አንስተው የሚስሟል። የሚሰሩበትን መኪና መስታወቱን ገቢናውን የሚስሙ ሰዎች ናፈቀኝ አምጡልኝ የሥራ መኪናዬን ይለዋል። ይሄ ዱንያን ራሱን መውደድ በራሷ ተዓልቅ ማድረግ ጋያ ግብ ያደርጋታል። ዱንያ ላይ መኖር መስራት ግብ አይደለም፣ መወጣጫ መሸጋገሪያ። ዱንያ ላይ ያሉ ነገሮች በሙሉ ወደ አኺራ ለምናደርገው ጉዞ አጋዥ ነገሮች ናቸው። ዱንያን ራሷን ከወደድካት የሷ ባሪያ ትሆናል። ራሷን ስታገኛት ትደሰታል፣ ስታጣት ትከፋል። እንዲህ አይነቱ ሰው ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውበታል። ተዒሳ ዓብዱ ዲናር፣ ተዒሳ ዓብዱ ዲርሃም፣ ተዒሳ ወንተከስ። ወርቅ አምላኪ ጠፋ ከሰረ፣ ብር አምላኪ ጠፋ ከሰረ፣ ኩታ ልብስ አምላኪ ጠፋ ከሰረ፣ ተዋረደ፣
በማለት ነብዩ ሰለላሁ ዐለይሂ ወሰለም ነግረዋልም ዱዓም አድርገዋል። ማን ነው እንዲህ አይነቱ ሰው ሲያገኝ የሚደሰት ሲያጣ የሚከፋ ብላ ራሱን ከሆነ ብሩን የምትወደው ከኪስህ ሲጠፋ መቆም ሁሉ ያቅታል። ኪሴ ላይ አንድ ብር የለም እንዴት ብዬ ከሰው እገናኛለሁ የሚልህ ሰው አቁሞ የሚያስኬደው ብር መስሎት ማለት የሚጠብቀው ብር መስሎት ማለት ትልቅ የሆነ ኸለል ውስጥህ ላይ ትክክለኛ ኢማንና የቂን ተወኩል ካለ ምንም ባይኖርህ አስዐዱ ናስ ነህ። ረሱላችን ሰለላሁ ዐለይሂ ወሰለም ጀሪር ኢብኑ አብድላህ ሌሎችም ሰሐቦች እንደጠቀሱት ባየናቸው ቁጥር ሁሉ ፈገግ ይሉ ነበር። አስዐድ ናስ ነበር። ዱንያ ላይ ካሉ ሰዎች ሁሉ ደስተኛ ነበር። የዚህ ሁሉ ደስታ መነሻው ሰበቡ በሀገራቸውና በዘመናቸው ከነበሩ ሰዎች ሁሉ በሀብት አንደኛ ሆኖ አይደለም። የሚያሳስባቸው የሚያስጨንቃቸው ነገር ጠፍቶም አይደለም። የተለያዩ የሚያሳስባቸው ነገሮች ነበሩ። ለተከታታይ ወራት ቤታቸው ውስጥ ድስት ሳይታደበት ሳይታድ የሚያልፉ ወሮች ነበሩ። ለሁለት ወር ለሶስት ወር ሰሌን ላይ ተኝተው ሰውነታቸው ላይ ሰንበሩ ምልክቱ የሚታይበት አጋጣሚ ነበር። ልብሳቸው ሰው ጋር ተይዞ ምግብ የሚመጣበት አጋጣሚ ነበር። የሚከፍሉትን ሁሉ አጥተው ማለት ከመሆኑም ጋር ካነ ሰዐደ ናስ ዐለይሂ ሰላቱ ወሰላም ካነ ይብተስም ከሰዎች ጋር ሲሆኑ ፈገግ ይሉ ነበር፣ ይጫወቱ ነበር፣ ይቀልዱ ነበር ዐለይሂ ሰላቱ ወሰላም። ሰበቡ ውስጣቸው ላይ ባለው ኢማንና መልካም ስራ። ደስታና ብር ስራ መያያዝ የለበትም። በአላህ ተባረከ ወተዓላ ትክክለኛውን ኢማን ካመንክ ውስጥህ ላይ የአላህ ተባረከ ወተዓላ ውዴታ፣ ኸውፍ፣ ረጃ ካለ ዱንያ ላይ እስካለው ድረስ አላህ ይረዝቀኛል አንተንም በአንተ ስር ያሉትንም ጭምር። እዛ ብሩን ለምን እንደምንሰራ ማወቅ አለብን። ወደ አኺራ ልንሸጋገርበት ድልድይ አድርገነው ረግጠነው ልናልፍ እንጂ ቀብር ካንተ ጋር ሊገባ አይደል ተራስ ሊሆን አይችልም። አሊያ ደግሞ መለከል ሞት ሲመጣ ሊከላከልልህ አይችልም። ሀብታሙም ደሃውም ሁሉም ሲሞት የሚገባው አንድ አይነት ቀብር ውስጥ ነው። ኢነማ የምሰራው ዱንያ ላይ የሰው አጀንዳ ላይ ነው። አላህ ተባረከ ወተዓላ አቅሙን ሰጥቶኝ ዘካ እንዳወጣ ነው የተቸገሩትን ልረዳ ነው ብለህ ልትከስብ ይገባሃል። ርዝቁ እንዳለ ሆኖ በረካ ያጡ ብዙ ሰዎች አሉ። ስራ በማጣት ወይም የሥራ አጋጣሚዎች በመቀነሳቸው ምክንያት አላህን ረስተው የታመሙ የተጨነቁ ሶላት ሁሉ የተዉ እጅግ በጣም ብዙዎች አሉ። እነዚህ ኻሊቁ ራዚቁ አላህ ነው የሚለው ምላሳቸው እንጂ ልባቸው ኻሊቅ ራዚቅ አላህ ነው ብለው በአግባቡ አያምኑ። የሚረዝቀኝ እጄ ነው የሚሉት። እዚህ ኢማናቸውን ሊጀድዱ የቂናቸውን ተወኩላቸውን ሊያስተካክሉ ይገባል። ሌሎች ደግሞ ብር አላቸው፣ ስራም አላቸው፣ ቋሚ የገቢ ምንጭም አላቸው። ከመሆኑም ጋር ሁሌ የሚያወራው ችግር፣ ረሃብ፣ መከራን በቀን አንድ ሰዓት እንኳን የሚያርፍበት የለም። ከመሆኑም ጋር ስራ እንዲፈስለው ስራ የለም ማለት ካንኖ ለአንተ ስራ የለም ብሎ በመንገሩ አንተ የርዝቅ በር የምትከፍልለት ይመስላል። ምስኪን ምንም ማድረግ የማይችለውን መክሉቅ የሰው ልጅን ጌታ ይበደለኝ እያለ እየነገረው ነው። ወላኪን መሆን የነበረበት አልሐምዱሊላህ አለ ነበር መባል ያለበት። ባይኖርህ ራሱ ለኢን ሸከርቱም ለአዚደነኩም ካመሰገናችሁ እጨምርላችኋለሁ፣ ወለኢን ከፈርቱም ንዕማዬን ካስተባበላችሁ ግን ኢነ ዐዛቢ ሸዲድ። ከዚህ የቁርአን አንቀጽ እንደምንረዳው ከሌሎችም ከተለያዩ ታሪኮች እንደምንረዳው እያለው የለኝም የሚል ሰው የነበረውን አላህ ይወስድበታል፣ በረካ ቢስ ያደርግበታል። ደሞዝህ ስንት ነው ስትለው አልሐምዱሊላህ ብሎ 3000 2000 በማለት ፋንታ ምን ትጠይቃለህ ለታክሲም አትሆንም እልሃል። በዚህ ቃሉ መሰረት አላህ የሥራውን ይሰጠዋል። እማ ያገኘው የነበረው 2000 3000 እንዲቀር አላህ ያደርገዋል። ይህን ስራ እንዲያጣ አላህ ያደርገዋል። ምክንያቱም የአላህን ኒዕማ ንቋል። አሊያ ደግሞ ያለውን በቂ ደሞዝ 3000 2500ን እየተቀበለው ነገር ግን ምን ላይ እንዳዋለው በምን እንዳለቀ እንዳያቅ በረካ ቢስ አላህ ያደርግበታል። ወላኪን ሲጠየቅ አልሐምዱሊላህ ጥሩ ደሞዝ አለኝ ብሎ አላህ የሰጠውን ኒዕማ ወአማ ቢኒዕመቲ ረቢከ ፈሐዲስ በተባለው መሰረት የገለጸና የተናገረ እንደሆነ ኢማ አላህ የተሻለን ሌላ ከፍ ያለ ደሞዝ የሚያገኝበትን ስራ አላህ ያመቻችለታል፣ ወኢማ ያለው ደሞዙ እንዲበቃው እንዲተርፈው አላህ ያደርጋል። ይሄ ግልጽ ከሆነው ከቁርአኑ አንቀጽ የምንረዳው ነው። ለኢን ሸከርቱም ለአዚደነኩም የአላህ ቃል ካመሰገናችሁ እጨምርላችኋለሁ። ማነው አልሐምዱሊላህ ስትል አለኝ ስትል ነፍስያ ራሱ ትሰክናለች፣ ደስ ይላል።
የለኝም ስትል ቢኖርህ ራሱ ነፍስያ መጨናነቅ ضيق ስትገባለች። ምንድነው የምታደርገው? ስራ ያለህ የለኝም ማለት፣ ብር ያለህ የለኝም ማለት፣ ደሞዝህ ጥሩ ከመሆኑ ጋር እዚህ ግባ የምትባላለችም በታክሲ ታልቃለች ማለት ምንድነው የምትጠቀመው? ሸይጣኑ يعيدكم الفقر ويأمركم بالفحشاء። ሸይጣን ድህነት ቃል ይገበላችኋል፣ በወንጀልም ያዛችኋል። ጥሩ ገቢ ያለህ፣ ጥሩ ብር ያለህ፣ ጥሩ ስራ ያለህ የለም ብለህ እንድትዋሽ የሚያደርግህ ማን ነው? ሸይጣን። يعيدكم الفقر ويأمركم بالفحشاء። ፈሕሻእ ማለት በሸሪዓም ይሁን ንጹህ አቅል ባላቸው ሰዎች ዘንድ በጣም የተጠላ ወንጀል ማለት ሁሉም ነገር ያካትታል። ውሸት የትኛውም አቅል ያለው ሰው ዘንድ የተወገዘ ባህሪን፣ ሸሪዓ ዘንድም የተወገዘ ባህሪን። ስለዚህ ሸይጣን በወንጀል ያዛቸዋል፣ ድህነትን ያስፈራራቸዋል። የዚህ መነሻው ምንድነው? አንዱ በረካ ማጣት። ብር አለው ወላኪን የሚያገኘው ብር ያለው ሀብት በረካ በማጣቱ ምክንያት ብዙ ብር የቆጠረ ምንም እንዳሌለው አይነት ስሜት እንዲሰማው አላህ ያደርጋል። ኢዛ ርዝቃችን በረካ እንዲያገኝ ምንድነው ማድረግ ያለብን? እንደዚሁ ደግሞ ርዝቃቸው የጠበበባቸው ሰዎችስ ምንድነው ማድረግ ያለባቸው? ሸሪዓችን ለሁሉም ነገር መፍትሄ አስቀምጧል፣ ሰበብ አስቀምጧል። ሰበቡን ማድረስ መቻል አለብን። በመጀመሪያ ደረጃ ርዝቃችን ሰፊ እንዲሆን ያለን ርዝቅ በረካ እንዲኖረው ከሚያግዙ ነገሮች መሃል የመጀመሪያውና አንደኛው ተቅወላህ ነው። አላህን ተባረከ ወተዓላ መፍራት ነው። ርዝቄ የጠበበ የማገኘው ገቢ የበቃኝ አይደለም እያሉ ሁሌ ስሞታ የሚያቀርቡ ሰዎች በመጀመሪያ ደረጃ በዚህ መልኩ ሸክዋ ማቅረብ ተገቢ አይደለም። ምክንያቱም አዛኙን አላህን ተባረከ ወተዓላ ምንም ማድረግ ወደማይችሉ ሰው ልጆች የከሰስከው። ርዝቅ ያለው በአላህ እጅ። አንተ ጋር ችግር ካለ ችግርን አስተካክል። ስራ የምታማርጥ ከሆነ ሐላል ከስብ እስከሆነ ድረስ ከሙስሊም ማይጠበቅ የሚባል እስካልሆነ ድረስ ያገኘውን ስራ ስራ። በሁለተኛ ደረጃ ገንዘቡን ካገኘሁ በኋላ የአላህ ሐቅ ካለበት የቤተሰብ ሐቅ ካለበት ሐቁን አውጣ። ወሀከዛ አስባቦችን ተውጣ። እነዚህ አስባቦችን ሳትወጣ አሊያ ደግሞ ስራ ከማማረጥ ጋር ሁሌ አላህን ተባረከ ወተዓላ የምታማር ከሆነ ከሙእሚን የሚጠበቅ አይደለም። እነሆ ርዝቄ ጠበበ በረካ አጣው ከማለትህ በፊት ራስህን ፈትሽ። አላህን ተባረከ ወተዓላ ፍራ። አላህን ተባረከ ወተዓላ ይፈራህ እንደሆነ ካላሰብከው ቦታ ይረዝቅሃል። አይበቃም የሚባለው ትንሹን ገቢህንም እንዲበቃ አላህ ያደርገዋል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላህ ፈሁወ ሐስቡሁ። አላህን የፈራ ከጭንቅ ሁሉ መውጫ ያበጅለታል። ድህነት ጭንቅ ነው። ተርበህ የምትበላውን ማጣት፣ ታመህ የምትታከምበትን ማጣት፣ የቤት ኪራይ ደርሶብህ የምትከፍለውን ማጣት፣ ኢላ ገይሪ ዛሊክ ጭንቅ ነው። አላህን ከፈራህ ከዚህ ጭንቅ መውጫ ያበጅልሃል። በአላህ ተባረከ ወተዓላ ከተመካህ የሚያሳስበህን ሁሉ ገር ያደርግልሃል። ካላሰብከው ቦታ ይረዝቅሃል ጌታን ከፈራህ። ኢማም አሕመድ ረሒመሁላህ ተዓላ ሙስነዳቸው ላይ እንዳሰፈሩት በአላህ ተባረከ ወተዓላ የተመካችዋ ወይም አላህን የፈራችዋ ሴት ቂሷ ታሪክ ብለው ሙአሊፎች ረሒመሁሙላህ ተዓላ አስቀምጠውታል። ቤቷ ላይ ምንም አልነበር ሚላስ የሚቀምስ ዛሬ ለውሸት የሚባለው ሳይሆን የሐቂቃው ማለት በኒዕማ ተሞልቶ ሳለ ቤቴ ውስጥ ምንም የለም። ላኪን ይህ ነብዩ ሰለላሁ ዐለይሂ ወሰለም ቂሷዋን የነገሩን ሴት ቤቷ ላይ ምንም ነገር የለም። ባሏ መጣ ምግብ አላት። ኢንሻአላህ አላህ ይርዝቀናል አለች። ከዛ ባዶ እንድስት አምጥታ ምድጃ ላይ አስቀመጠች። ለይሰ ፊህ ሸይ ባሏ ቶሎ በይ እንጂ ድረሽ ነፍሴ ልትወጣ ነው ይላታል። ጠብቅ ቆይ ትለዋለች። በዚህ ማለት እሷ ዱዓ ታደርጋለች። በአላህ ተባረከ ወተዓላ ትክክለኛውን ተወኩል አድርጋለች። ጌታዋንም በምትችል ሁሉ ፈርታለች። እየተነሳች ስታይ ድስቱ ባዶ ነው። ባሏ ጋር ሄዳ እንዲዘናጋ፣ እንዲረሳ፣ እንዲሰብር ታደርገዋለች። ቶሎ ድረሽ ብሎ ይጠይቃታል። በዚህ መሃል ያሉ አላህ ተባረከ ወተዓላ የጣዱትን ድስት ሙሉ የሆነን ምግብ አላህ ተባረከ ወተዓላ ድስታቸው ላይ አደረገላቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላህ ፈሁወ ሐስቡሁ። ወጥተው ለመስረቅ ለመዝረፍ፣ እንደዚሁ ደግሞ ዋሽተው ለመለመን ጥረት የሚያደርጉ ብዙዎች አሉ። በይነማ ትክክለኛው የቂንና ተወኩል ካለ አላህ ካላሰብከው ቦታ
ይረዝቅሃል። ከዛ በመጀመሪያ ደረጃ አላህን መፍራት። አላህ ተባረከ ወተዓላ ሐራም ያደረገበትን ነገር የመስራቱን እድል አግኝቶ አላህን ፈርቶ የተው እንደሆነ አንድ ሰው አላህ ተባረከ ወተዓላ ከአኼራ በፊት በዱንያ ጀዛውን ይሰጠዋል ብለዋል አብዱላህ ብን አባስ። በሐራም ከስበህ ማግኘት እየቻልክ አላህን ፈርተህ፣ ይሄ ውሸት ያለበት ንግድ ነው። ማጭበርበር፣ መዋሸት፣ ማታለል ያለበት ንግድ ነው። ሶላቴን እንዳልሰግድ የሚያደርግ ንግድ ነው ወይም ስራ ነው ብለህ ከሆነ የተውከው አላህ የተሻለን ሐላልን ከስብ ያበጅልሃል። ወሀከዛ ከተቅዋ ትልቅ መገለጫ አንዱ አላህን መታዘዝ። ተቅዋ ሲባል በምላስ አይደል፣ በልብስ አይደል። አላህን መፍራት ብሎ ማለት ያዘንን በመታዘዝ የከለከለንን በመከልከል በእኛና በአላህ ቅጣት መሃል አጥር ማጠር ማለት። ያዘዘንን በመታዘዝ የከለከለንን በመከልከል በእኛና በአላህ ቅጣት መሃል አጥር ማጠር ማለት። በምላሳቸው አላህን ፈራለሁ ያሉ ነገር ግን በተግባር በጭራሽ ከሙስሊም ማይጠበቅ አይነት አህዋል ላይ ጊዜያቸውን የሚያቃጥሉ እጅግ በጣም ብዙ ሰዎች አሉ። አላህን ተባረከ ወተዓላ በፈራን ቁጥር የርዝቅ በር ይከፈተልናል። ወንጀልን በተዳፈረን ቁጥር የርዝቅ በር እየጠበበ ይመጣል። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ። በየሀገሩ በየመንደሩ ያሉ ሰዎች ትክክለኛውን ፍራቻ አላህን ቢፈሩት ከሰማይ የበረካን በር እንከፍትላቸው ነበር ይላል አላህ ተባረከ ወተዓላ። ከምድርም የበረካን በር እንከፍትላቸው ነበር ይላል። ሁሌ ዝናብ ይዘንብ ነበር እንዳስፈላጊነቱ። የዘሩት ሁሌ ይበቅል ነበር፣ ያፈራ ነበር፣ ምርታማ ይሆኑ ነበር ማለት። ወላኪን ከዘቧ፣ ነገር ግን አላህን መፍራት ትተው የሰው ልጆች ወይም አብዛኞቹ አስተባበሉ፣ እምቢ አሉ። ፈአኸዝናሁም ቢማ ካኑ የክሲቡን፣ በሚሰሩት መጥፎ ስራቸው ያዝናቸው ቀጣናቸው ይላል። ዝናብ የሚጠፋው ድርቅ የሚመጣው ስራም ጭምር የምታጣው ወንጀል ሲበዛ አላህን ተባረከ ወተዓላ ስታስቆጣ። አማ ትክክለኛ የአላህ ባሪያ ከሆንክ ባላሰብከው መንገድ አላህ ይረዝቃል። አሳ ባህር ውስጥ ሆኖ የሚመገበውን ምግብ አላህ አመቻችቶለታል። አዋፎች፣ አሞራዎች ሰማይ ላይ የበረሩ የሚመገቡትን አላህ አበጅቶላቸዋል። አንዳንዶች ከባህር ውስጥ ይበላሉ፣ ሌሎች ሐስበው ሁሉ ከማታውቀው መንገድ አላህ ይረዝቃቸዋል። ወሀከዛ ተውራትና እንጂል የወረደላቸው ሰዎች አላህ ተባረከ ወተዓላ ያዛቸውን በትክክል ቢተገብሩ ለአከሉ ሚን ፈውቅህም ወሚን ተሕቲ አርጁሊህም፣ ከላይም ከታችም እንዲበሉ እናደርጋቸው ነበር ይላል አላህ ተባረከ ወተዓላ። በርዝቅ ይንበሻበሹ ነበር ማለት። ከዛ ትልቁ የርዝቅ ማስፊያ መንገድ አላህን መፍራት ነው፣ መልካም ስራ መስራት ነው፣ ከወንጀል መራቅ ነው። ይበልጥ ደግሞ አላህን መፍራት ያለበት ርዝቅ ሲጠብ ነው። ብዙ ሰዎች የርዝቅ በር ሲጠብባቸው ይበልጥ ወደ ወንጀል ይሄዳል። ለማለት በመከራና በስቃይ ጊዜ ነው ይበልጥ አላህን ማወቅ ያለበት፣ አላህን መለመን ያለበት። በደስታ ጊዜ ሁሉም ይሰግዳል። ኢነመል ኢምቲሓኑ ዒንደ ሸዳኢድ፣ አስመሳይና ትክክለኛ አማኝ የሚለየው በአስቸጋሪ ወቅቶች ላይ። ከሐራም ተጠብቆ የሚኖር ሰው አለ። ትንሽ ችግር ሲገጥመው ሐላሉን ሐራሙን ለይቶ ማወቅም ማሰብም አይፈልግም። ችግር የለውም በኋላ እንተወብታለን። ይሄ ድክመት። አስተዋይ ሙእምን በመከራ በስቃይ ጊዜም ሽራጡን አይለቅም፣ ዓላማውን አይስትም፣ ጌታውን አይረሳም። ቸገረኝ ህይወቴን መምራት አልቻልኩም ብለው ሪባ ውስጥ የሚገቡ ሰዎች አሉ። በወንጀል መበልጸግና ማደግ ፈልገው ማለት አይሳካላቸው። አላህ ተባረከ ወተዓላ ስራቸውን እርባና ብስ ያደርገዋል። በረካ ብስ የሆነ የተወሰነ ጊዜ ቢያበበም የተሳካላቸው ቢመስላቸውም ከጊዜ በኋላ እንደ ደመና ይበተናል። ብዙዎችን ቀጥረው ሲያሰሩ እንዳልነበሩት ተቀጥረው ይሰራል። በሪባ በሐራም ለመክበር የሞከሩ ማለት ነው። ወሀከዛ ሪዝቃችን ሰፊ እንዲሆን በረካ እንዲኖረው ከሚያደርጉ ነገሮች መሃል አንዱ ዝምድናን መቀጠል። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲታቸው እድሜው እንዲረዝም ሪዝቁ እንዲሰፋ የፈለገ ሰው ዝምድናን ይቀጥል ብለዋል አለይሂ ሰላቱ ወሰላም። ሪዝቅ አጥቼ እኔ ራሴ እየተቸገርኩኝ ስለ ዝምድና መቀጠል ማውራት ምን ማለት ነው የሚል ጥያቄ ውስጥ ላይ ሊፈጠር ይችላል። ተጨባጭ የሆኑ ገሃዳዊ ነገሮችን ብቻ አይደለም ሰበብ ማድረግ ያለብህ። ብዙ አይነት አስባቦች አሉ። ሁሉንም አስባብ እንዳቅም መጠቀም አለብህ። ዝምድና መቀጠል ማለት ደግሞ ከብር ጋር ብቻ የተያዘ አይደለም።
ያን የተሳሳተ ግንዛቤና መፍሁም እኔ ደሃ ነኝ ዘመዶቼ ከኔ ምን ይፈልጋሉ ይላል። ፊትህን ይፈልጋሉ፣ ድምፅህን ይፈልጋሉ። ዘመዶችም ሀብታሙ ብቻ መጥቶ እንዲጠይቃቸው የሚፈልጉ ከሆነ ዘመዱም ሄዶ የሚጠይቀው ብር ሲኖረው ብቻ ከሆነ በዝምድና አማካኝነት የሚመጣው ኸይርና በረካ ብዙዎች ይነፈጉታል ማለት። እንደዚሁ ደግሞ ግዴታቸውንም በአግባቡ መወጣት አይችሉም ማለት። ዝምድና መቀጠል መልካምን በመናገር መጥፎ ነገር እነሱ ላይ ከማድረስ በመታቀብ ችግር ሲኖርባቸው ሄዶ በመጠየቅ ጥሩ ፊት በማሳየት ዱዓ በማድረግ አይነቱ ብዙ። ዝምድናን በምትቀጥልበት ጊዜ አንደኛ ደረጃ ተጠቃሚ አንተ ነህ። በመጀመሪያ ደረጃ ሸሪዓው አዟል ዝምድናን ቀጥሉ ብላ። ዝምድናን በመቀጠልህ ይህን ግዴታ ተወጥተህ አጅር ታገኛለህ። ዒባዳ ነው ማለት ወደ አላህ ትቃረባለህ። ወደ አላህ በቀረብክ ቁጥር እሱ ይቀርባል ወደ አንተ። ወደ አላህ በቀረብክ ቁጥር ስሞታህን፣ ሸክዋህን፣ ችግርህን ይሰማሃል፣ ዱዓህን ይቀበልሃል። ወሀከዛ ዝምድናህን የቀጠልክ እንደሆነ ርዝቅህ እንደሚሰፋ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። አጀሉ እንዲረዝም ሪዝቁ እንዲሰፋ የፈለገ ሰው ዝምድናውን ይቀጥል ብሏል ነቢ ሰለላሁ ዐለይሂ ወሰለም። በምትቀጥልበት ጊዜ ዋናውና ትልቁ ንያህ ግዴታው መወጣት ሐስበህ መሆን አለበት። እንደዚሁ ደግሞ መቀጠሉን ቀደም ሲል እንደጠቀስነው ከብር ጋር ብቻ ማያያዝ የለብህ። ብር የለኝም በምን እንደው ይጠይቃቸው፣ ብር የለኝም ምን ይዤ እነሱ ጋር ልሄድ ነው ሰዎች የሚሉት። መያዝ ሸርጥ አይደል። አቅመ ደካሞች ሆነው መረዳት የሚገባቸው ሆነው አንተ አቅም ኖሮህ ካልሆነ በስተቀር ዘመድ ጋር በሄድክ ቁጥር ሁሉ የሆነ ነገር ይዘህ ሂድ አልተባለም። በሁለት መልኩ ይዘህ መሄዱ ተገቢ ሊሆን ይችላል። ችግር ላይ ካሉ አንተ አቅም ካለ ይዘህ ሂድ። ካንተ ውጪ የሚረዳቸው ከሌለ ይዘህ መሄዱም ዋጅብ ሊሆንብህ ይችላል። ካንተ ውጪ የሚረዳቸው ከሌለ የሚበሉት የሚጠጡት ከሌላቸው ባዶ እጅህን ገብተህ ጠይቃቸው አትውጣ። አቅም ካለ ይዘህ ሂድ። አብላ ተብላ ወኡሉል አርሐሚ በዕዱሁም አውላ ቢበዕድ ተብላ። አቅም ካላቸው በሀዲያ መልኩ ይዘህ ብትሄድ ተሃዱ ተሓቡ ብላ ነቢ ሰለላሁ ዐለይሂ ወሰለም። ስጦታን ተለዋወጡ፣ ሀዲያን ተሰጣጡ፣ ትዋደዳላችሁ ብላ ውዴታን ይጨምራል። በተረፈ የዝምድና መቀጠል አንዱ ሸርጥ ወይም አካል ተደርጎ ዘመድ ዘመዱን ሊጠይቅ ሲሄድ ሁሌ ተሸክሞ አንጠልጥሎ መሄድ አለበት። ይሄ አቅመ ደካሞች ዘመድ ከመጠየቅ ወደ ኋላ እንዲሉ የሚያደርግ ተገቢ ያልሆነ ነገር ነው። ሲመችህ አድርገው ሳይመችህ ተው። ያንተ ግዴታ እነሱ ችግር ባለባቸው ሰዓት ላይ ሄደህ ከጎናቸው መቆም፣ ቤታቸው ላይ ደስታ ሲኖር ሄደህ መካፈል። ይህን ስታደርግ አንደኛ ዋጅብን ትወጣለህ፣ ሁለተኛ ርዝቅህ ይሰፋል። ሀከዛ ርዝቃችን እንዲሰፋ በረካ እንዲኖረው ከሚያደርጉ ሰበቦች መሃል አንዱ ዝክርና ዱዓን ማብዛት። ዝክርና ዱዓን ያበዛ ሰው አላህ ተባረከ ወተዓላ የሚሸልመው ብዙ ሽልማቶች አሉ፣ የሚያገኛቸው ብዙ ትሩፋቶች አሉ። ዱዓና ዝክር በራሱ ትልቅ ዒባዳ ነው። ዒባዳ ላይ በበረታን ቁጥር ትክክለኛ የአላህ ባሪያነታችን ይረጋገጣል። ትክክለኛ የአላህ ባሪያ በሆንን ቁጥር ደግሞ ርዝቃችን አላህ ዘንድ ተባረከ ወተዓላ አኪድ ይሆናል። ሁሉንም የሚረዝቀው ጌታ አላህ ተባረከ ወተዓላ አንተ የሱ ትክክለኛ ባሪያ ሆነህ ችላ አይልም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊየዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን ኢነላሃ ሁወ ረዛቅ ብሎ አላህ ተባረከ ወተዓላ የፈጠረህ ለዒባዳ ነው። ዒባዳህ ላይ በጠነከርክ ቁጥር የርዝቅህ መንገዱ ገሪ ሆነ። ባገኘኸው ርዝቅ ትብቃቃለህ። ኢማን ላይ ተውሂድ ላይ ጠለቅ ብለህ በገባ ቁጥር ርዝቅህ እየሰፋ ሀገር ትቆጣጠራለህ ማለት አይደለም። እማ በቂ የሆነ ርዝቅ የምታገኝበትን መንገድ አላህ ያመቻችልሃል። የምታገኛት ትንሿን እንድትበቃ አላህ ተባረከ ወተዓላ በረካ ያደርጋታል። እንደዚሁ ደግሞ ባለህ እንድትብቃቃና እንድትረካ አልሐምዱሊላህ ይበቃኛል እንድትል ኢማንህ ለዚህ ማድረግ ያበቃል። እጅግ በጣም ብዙ ያላቸው ሐራም ክስብ ይከስባሉ፣ ዘካ የማያወጡ አሉ። ወላጆቻቸው ተቸግረው የለመኑ ለነሱ በቂ ወጪ የማያደርጉ አሉ። ለማዳ ገንዘብን ከልክ በላይ ተገቢ ባልሆነ መልኩ የወደዱ ብሩን ማውጣት ሩሃቸውን የማውጣት ያክል ስለሚከብዳቸው እንዲህ አይነቱ ሰው እጅግ በጣም ብዙ ሚሊዮን እንኳን ቢኖረው አለኝ
የለውም ማስለም አለኝ የምትለው ውስጥህ ላይ የኔ አለ የኔ ይሆናል ይበቃኛል ስትል ብቻ አልሐምዱሊላህ አለኝ እስካላልክ ድረስ ሰዎች በሙሉ አውጥተው ቢሰጡህ ውስጥህ ካላመነበት ልትረካ አልሐምዱሊላህ ልትል አትችልም። ብር የመሰብሰብ ሱስ ይዘሃል። ዱንያ ታሰክርሃለች። ዱንያ ያሰከረችው ሰው የሚያደርገውን ሚለውን አያውቅም። የሚነቃው መለከል መውት መጥቶ ጉሮሮን ሲያንቀው ነው ከስካሩ የሚነቃው። ኢዳ ዱዓን፣ ዚክርን፣ እስትግፋርን፣ ዒባዳን ባበዛህ ቁጥር ርዝቅህ ይሰፋል ማለት ልብህ ይሰፋል። አላህ በሰጠህ ትብቃቃለህ። በትንሹ አልሐምዱሊላህ ትላለህ። አንተ ዘንድ ካለው ይልቅ አላህ ዘንድ ባለው ትተማመናለህ። እናቴ ማህፀን ውስጥ ያለው የረዘቀኝ ጌታ አሁን እየሰገድኩ እየጾምኩ አላህን እየተገዛሁኝ አይረሳኝም ትላለህ። አንድ የርዝቅ በር ቢዘጋብህ ሌላ ብዙ በሮች እንዳሉ አላህ እንደሚረዝቅ እርግጠኛ ትሆናለህ። ነው ነቢያችን ሰለላሁ ዐለይሂ ወሰለም ቀደም ሲል እንደጠቀስነው የተለያዩ ችግሮች ላይ ከመኖራቸው ጋር ደስተኛ ነበሩ። ከሰዎች ጋር ሲገናኙ ላገኟቸው ወንድሞቻቸው ሁሉ ፈገግ ይሉ ነበር አለይሂ ሰላቱ ወሰላም። ማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ሙንዙ አስለምቱ ኢላ ሙተበሲመን ይላል ጀሪር ብን ዐብድላህ አልበጀሊ ረዲየላሁ ዐንሁ አርዳ። ከሰለምኩ ጀምሮ ረሱልን ሰለላሁ ዐለይሂ ወሰለም ተገናኝቻቸው አይቻቸው አላቅም፣ ሁሌ ስገናኛቸው ፈገግ ያሉ ሆነው እንጂ። ለአንድ ወር ደመወዝ ተቋርጦበት ወይም ስራ ፈቶ ግንባሩ ጋራ ይመስላል ደመና ይመስላል። ዝክርና ዱዓን ማብዛት ሪዝቅን በረካን ያመጣል፣ በላን ይከላከላል፣ የአላህን ተባረከ ወተዓላ ውዴታ እንድታገኝ ያደርጋል። ሸይጣን ከአንተ እንዲርቅ ያደርጋል። ሸይጣን በራቀህ ቁጥር ወደ አላህ ትጠጋለህ። ወደ አላህ በተጠጋህ ቁጥር ዲን ዱንያህ ያማረና የተስተካከለ ይሆናል። እነሆ ጤናን ስጠኝ፣ አፍያን ስጠኝ እንደምትለው ሁሉ ሐላል ከስብ ስጠኝ፣ ሐላል ሪዝቅ ስጠኝ ብለህ ዱዓ ልታደርግ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም አትርሚዚ፣ ነሳኢና ሌሎችም ባስተላለፉት ሐዲስ አላሁመ እግፊር ሊ ዘንቢ ወወሲዕ ሊ ፊ ዳሪ ወባሪክ ሊ ፊማ ረዘቅተኒ ያሉ ዱዓ ያደርጉ ነበር። ጌታዬ ሆይ ወንጀሌን ማረኝ፣ ቤቴን አስፋለኝ፣ የረዘቅከኝንም በረካ አድርግልኝ ይሉ ነበር ነቢ ዓለይሂ ሰላቱ ወሰላም። የረዘቅከኝን በረካ አድርግልኝ ስጠኝ ብቻ ሳይሆን በረካ አድርግልኝ ብለው ዱዓ ማድረግ ያስፈልጋል። ሐላል ስጠኝ ብለው ዱዓ ማድረግ ያስፈልጋል። ወአግኒና ቢሐላሊከ አን ሐራሚከ፣ በሐላሉ ከሐራሙ አብቃቃኝ ማለት። ሐራም ርዝቅ በቀላሉ ልታገኝ ትችላለህ። ላኪን ዛሬ ከችግር ለመውጣት ብለህ ዋሽተህ ዲንህን ሸጠህ ከአላህ ተባረከ ወተዓላ ተጣልተህ በየቀኑ 5000 10,000 የምታገኝበትን ስራ ከምታገኝ ተርበህ ተቸግረህ ለትንሽ ጊዜ ዱንያ ላይ ብትኖር የአላህን ፈረጅ ብትጠብቅ የተሻለ። አንዱ ወደ ረሱል ሰለላሁ ዐለይሂ ወሰለም መጥቶ ሁሌ የማደርገው ዱዓ ንገረኝ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ቁል ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ አላሁ አክበሩ ከቢራ ወልሐምዱሊላሂ ከሲራ ሱብሓነላሂ ረቢል ዓለሚን ላ ሐውለ ወላ ቁወተ ኢላ ቢላሂል ዐዚዚል ሐኪም በላሉት ነብዩ ሰለላሁ ዐለይሂ ወሰለም። ይህማ ለጌታዬ ነው፣ ይህን ሁሉ ካልኩኝ ለአላህ ነው። አላህን ማወደስ፣ አላህን ማጥራት፣ አላህን ማላቅ፣ የእሱን ብቸኝነት መመስከር ነው። እኔ ደግሞ ጠቀሜታው ለራሴ የሚሆንን ዝክርና ዱዓ ነው የምንፈልገው አላቸው። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ቁል አላሁመ እግፊር ሊ ወርሐምኒ ወህዲኒ ወርዙቅኒ በላሉት ነብዩ ሰለላሁ ዐለይሂ ወሰለም። ርዝቅ የሚለው እንዲህ አይነት ዱዓዎች ላይ የሚፈለግበት በመሰረቱ ብር ብቻ አይደለም፣ ከርዝቆች መሃል አንዱ ነው ብር እንጂ ኢማንን ረዝቀኝ፣ አፍያን ረዝቀኝ፣ መልካም ስራን ረዝቀኝ፣ ሷሊህ ዙሪያ ረዝቀኝ፣ ስራና ብር ረዝቀኝ፣ ይሄን ሁሉ የሚያካትት ነው። ወርዙቅኒ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ብርን ዱንያን ብቻ አይደለም ያሰቡበት። ርዝቅ የሚለው ሰፊ ነው። ቁርአን ላይም የተለያዩ ነገሮች ርዝቅ ተብለው ተሰይመዋል፣ ከብር ውጭ ያሉት ማለት ነው። ዝናብ ርዝቅ ተብሏል፣ ልጆች ርዝቅ ተብለዋል። ወሀከዛ ኢዘን አላህን ተባረከ ወተዓላ ርዝቅ ልትጠይቀው ይገባሃል። በጠየቅከው ቁጥር አላህ ተባረከ ወተዓላ ደስተኛ ይሆናል፣ ይሰጥሃል። ዛሬ ባይሰጥህ ነገ ይሰጥሃል። የሰው ልጅ ስትጠይቀው ይቆጣል። አላህ ተባረከ ወተዓላ መጠየቁን ስታቆም ይቆጣል ተው።
የሰው ልጆች በራቸውን ስታንኳኳ ይሸሹሃል፣ ፊትህ ላይ በር ይዘጋሉ። አላህ ደግሞ ተባረከ ወተዓላ በሩ ሁሌም ክፍት ነው። ማን ነው የሚለምነኝ ምሰጠው ይላል ተባረከ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ለረጅም ዓመታት የኻደማቸውን አነስን ታላቁን ሱሐቢ ዱዓ ሲያደርጉለት ዱዓቸው ካካተታቸው ነገሮች መሃል አንዱ የርዝቅ ጉዳይ ነው። አላሁመ አክሲር ማለሁ ወወለደሁ ወባሪክ ለሁ ፊማ አዕጠይተሁ ብለው ለአነስ ነቢይ ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል። አላህ ሆይ ንብረቱን ብዙ አድርግለት፣ ልጆቹንም ብዙ አድርግለት፣ የሰጠኸውንም ነገር በረካ አድርግለት ብለዋል። ወሀከዛ አላህ ተባረከ ወተዓላ ርዝቅ እንዲሰጥህ የሰጠህንም በረካ እንዲያደርግልህ ዱዓ ማድረግ ይጠበቅብሃል። ወሀከዛ ዱዓ ውስጥ ከሚካተቱ የዱዓ አይነቶች መሃል አንዱ ዚክር ነው። አላህ ተባረከ ወተዓላ ፈዝኩሩኒ አዝኩርኩም ብሎ አስታውሱኝ አስታውሳችኋለሁ ብሎ ዚክርን የሚያበዛ ሰው የሚያገኛቸው እጅግ በጣም በርካታ ጠቀሜታዎች አሉ። ከዚህ አንዱ ዚክር የሚያበዛ ሰው አላህ ያስታውሳል፣ አላህ ይወደዋል፣ አላህ ከሱ ቅርብ ይሆናል። አላህ ከወደደ፣ አላህ ካስታወሰ፣ አላህ ከአንተ ጋር ቅርብ ከሆነ የጠየቅከውን ሁሉ ይሰጥሃል፣ አያሳፍርም። አላህ ተባረከ ወተዓላ ባሪያውን አያሳፍርም። ኢነ ረበኩም ሐይዩን ከሪም፣ ጌታችሁ ቸር ነው ተጋስ ነው። እንደዚሁ ደግሞ ለባሮቹም ሐያ ያደርጋል፣ አንዳችሁ ጠይቆት ባዶ እጁን አይመልሰውም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እነሆ ዚክር ማብዛት ከአላህ ቅርብ ያደርገናል፣ አላህ እንዲወደን ያደርጋል። ከወደደን ቅርብ ካደረገን ምላሳችንን፣ ጆሮአችንን፣ እጅ እግራችንን ከመጥፎ ይጠብቀልናል። ወሀከዛ ትልቁ የርዝቅ ቁልፍ ከዱዓ ከዚክር ጋር ተያያዥ የሆነው እስትግፋር። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማዐ ዐለይኩም ሚድራራ። አላህን ተባረከ ወተዓላ ምህረት ጠይቁት፣ አላህ መሃሪ ነው። አላህ ተባረከ ወተዓላ ምሯችሁ ከሱ ቅርብ ከሆናችሁ ዩርሲል ሰማዐ ዐለይኩም ሚድራራ፣ ዝናብን በተከታታይ እንዳስፈላጊነቱ ይለቅላችኋል፣ በልጅ በገንዘብ ይረዳችኋል ተብሏል። እስትግፋርን ያዘወተረ አላህ ተባረከ ወተዓላ ከጭንቅ መውጫ ያብጅለታል ተብሏል። ርዝቅ ስታጣ እስትግፋር አድርግ፣ ማድረግ ብቻ ሳይሆን አብዛ። 2-3 ጊዜ እስተግፍሩላህ በለህ ተው ማለት አይደለም። እስትግፋር አብዙ ተብሏል በሸሪዓ። ሐሙስ ላይ ጁሙዓ ላይ ሐሙስ ምሽት ላይ ጁሙዓ ቀን ላይ ሶላት ዐለ ነቢ አብዙ ተብሏል። ዚክር አብዙ ተብሏል። ማብዛት ማለት ምን ማለት ነው? ይሄን ማወቅ አለብን። ዚክር አብዝቻለሁ፣ እስትግፋር አብዝቻለሁ ትል ዘንድ ማብዛት ማለት ምን ማለት ነው የሚለው ማወቅ አለብን። የሆነ ሰዓት ላይ ለ5 ደቂቃ ቁጭ ብለህ 100 ጊዜ እስተግፍሩላህ ካልክ ዚክር አብዝተሃል ወይም እስትግፋር አብዝተሃል ማለት አይደለም። በል አን የኩነ ሁወል ጋሊቡ ፊ የውሚሂ ወለይለቲሂ ማለት እስትግፋር ማብዛት ማለት ሶላት ዐለ ነቢ ማብዛት ማለት ውሎህ ላይ አዳረህ ላይ አብዛኛው ሰዓትህ አብዛኛው አህዋልህ ላይ ይሄን ዚክር መደጋገም ማለት 10 ደቂቃ ብለህ አብዝተሃል አይባል፣ 1 ሰዓት ብለህም አብዝተሃል አይባል። የቀኑን የሌሊቱን አብዛኛውን ወቅትና አህዋልህ ላይ ይሄን ዚክር የተመረጠውን ዚክር ልታበዛ ይገባሃል። እስትግፋር ሪዝቅን ያመጣል፣ በላን ይከላከላል። ሪዝቅህን ያጠበበብህ በረካ ብስ ያደረገው አንተ ላይ የሆነ በላ ኖሮ ሊሆን ይችላል። አላህን አስቆጥተህ ሊሆን ይችላል። የሆነን ግዴታ በአግባቡ ሳትወጣ ቀርተህ ሊሆን ይችላል። ኢላ ገይሪ ዛሊክ እስትግፋርን ሁሉ ያስተካክላል። ወንጀል በሰራህ ቁጥር ብቻ ነው እስትግፋር የሚደረገው። ለተለያዩ ዓላማዎች እስትግፋር ይደረጋል። ልጅ ካጣ እስትግፋር አለ፣ ዝናብ ከጠፋ እስትግፋር ይደረጋል። የሪዝቅ ዋና አንዱ መነሻ ሰበቡ ዝናብ ነው። ዝናብ ሲጠፋ ነው ድርቅ የሚስፋፋው። አላህ ተባረከ ወተዓላ ይሄንን በላ ያነሳው ዘንድ ዝናብን ያመጣ ዘንድ እስትግፋር እንድናበዛ ታዘናል። ሌላው ከሪዝቅ ሰበቦችና ከበረካ መጃሎች አንዱ የሹክር ጉዳይ ነው። ሹክር እጅግ በጣም ቀላል በመላስ የምትለው በሰውነት አካሎችህ የምትተገበረው ዒባዳ ሲሆን አላህ ዘንድ ግን ትልቅ ቦታ አለ። የምታመሰግነውና አላህን ተባረከ ወተዓላ የሹክር ሐቁን የምትሰጠው ሁሉ ነገር እንዳሰብክ ሲሆንልህና ሲሟላልህ ብቻ አይደል።
ሁሌም አላህን ተባረከ ወተዓላ ልታመሰግን ይገባል። ያመሰግንክ እንደሆነ የምታገኘው ትርፋል። ወሰነጅዚ አሻኪሪን ተብሏል። ሻኪሮችን እንመነዳቸዋለን ብሏል። ለምንድን ነው አላህን ተባረከ ወተዓላ የምታመሰግነው? ስራተህ ሳለ ታመህ ሳለ ከሰው ልጆች ውስጥ የአላህ ኒዕማ እሱ ላይ ያለው የሚታየው ብቻ መስሎ የታየው ሰው ጌታውን አላወቀም ተብሏል። አንተ ላይ ያለ የአላህ ጸጋ አንተ የምታየው ብቻ መስሎ የሚታየህ ከሆነ ጌታን አላወቅከው። ይህ በጣም ብዙ ማይታዩህ ዛሬ ሆነህ ልብ ማትላቸው ይህ በጣም ብዙ ጸጋዎች አሉ አላህ የሰጠህ። ስለዚህ አልሐምዱሊላህ ጌታን አመስግነው። ጌታን ማመስገንህ ያጣኸውን እንድታገኝ ያደርግሃል፣ ያለውን እንድታቆይም ያደርግሃል። በትንሹም በትልቁም ጌታን ልታመሰግን ይገባሃል። ሌላውና መጨረሻ ላይ የምናነሳው ወደ አላህ ተባረከ ወተዓላ መመለስና መተውበትን ርዝቅ ለማግኘት ከሚረዱ ነገሮች አንዱና ትልቁ ወአን እስተግፊሩ ረበኩም ثم توبوا إليه يمتعكم متاعا حسنا ተበሉ። ወደ ጌታችሁ ተመለሱ ምህረትም ጠይቁት፣ እነሆ አላህ ተባረከ ወተዓላ በቀሪ ህይወታችሁ ላይ ጥሩ እንድትኖሩ ያደርጋችኋል። እነሆ ጌታችን አላህ ተባረከ ወተዓላ ችሮታና ትሩፋት ለሚገባቸውም ችሮታውን ይሰጣል ብሏል። ነው ተውበት በምናደርግበት ጊዜ ከልባችን ሊሆን ይገባል። ርዝቅ የተቋረጠው ጌታዬ ጭንቅ ውስጥ እንድገባ ያደረገኝ ያጠፋው ጥፋት ሊኖር ይችላል። ከማቀውም ከማላቀውም ወንጀል ተወብቻለሁ። ጌታዬ ሆይ ማረኝ፣ በቀጣይ አንተን የሚያስቆጣ ነገር ላይ ከመውደቅም አንተው ጠብቀኝ ልንል ሻምል የሆነ ሰፊ የሆነ ተውበት ልናደርግ ይገባል። ምን አድርጌ ምን አጥፍቼ ነው መተውበተው የሚሉ ሰዎች አሉ። መተውበተው ከምታቀው ወንጀል ብቻ መሆን የለበትም። اغفر لما قدمت وما أخرت وما أسررت وما أعلنت وما أنت أعلم به مني ትላለህ ሶላት ከኔ ይልቅ የምታቀው ከሆነው ወንጀልም ማረኝ ይቅር በለኝ የሚል ነቢያዊ ዱዓ ነው። ተውበት ማድረግህ አንደኛ ደረጃ ዋጅብና ግዴታ እንድትወጣ ያደርግሃል። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ተብሏል። ተውበት አድርገህ አሕዋልን ስታስተካክል በአንደኛ ደረጃ አላህ ያዘን ትእዛዝ ፈጽመሃል፣ አጅር ታገኛለህ። በሁለተኛ ደረጃ ምናልባትም ርዝቅህ የጠበበው በረካ ያጣኸው የሆነን ወንጀል ተዳፍረህ ሊሆን ይችላል። አንድ ቤት ላይ ወንጀል ካለ እዛ ቤት ውስጥ የሚበላው ምግብ በረካ አይኖርም፣ የሚወለዱ ልጆች በረካ አይኖራቸው፣ ቤቱ ራሓና ሰላም ደስታ ሊኖረው አይችልም። የዚህ ሁሉ መነሻ የሆነ ወንጀል እስካልቆመ ድረስ በመሆኑም ችግሩ ሊቀረፍ የሚችለው ተውበት ስታደርግ ነውና ወደ ተውበት ፊትህን ልታዞር ይገባሃል። አላህ ተባረከ ወተዓላ ማንንም የማይበድል ጌታ ነው። ያለ አንዳች ምክንያት ርዝቅህን ሊያጠብብህ አልያ ደግሞ በረካ ሊነሳህ አይችልም ነው። ረሱል ሰለላሁ ዐለይሂ ወሰለም እኔ በቀን ውስጥ 100 ጊዜ ጌታዬን ምህረት ጠይቃለሁ፣ ወደ አላህ ተባረከ ወተዓላ እመለሳለሁ ይሉ ነበር ዐለይሂ ሰላቱ ወሰላም። ተውበት ማድረግ አላህን ምህረት መጠየቅ የሚያስገኛቸው በርካታ ዱንያዊም አኺራዊም ጠቀሜታዎች ስላሉት ለሁሉም ስለሚያስፈልግም ተውበት የሚያደርገው በግልጽ ወንጀሎችን የሚያድበሰብሰው ብቻ አይደለም፣ ሁሉም ሊተውበት ይገባል። وهكذا ነቢያችን ሰለላሁ ዐለይሂ ወሰለም من لزم الاستغفار جعل الله له من كل ضيق مخرجا بل ምህረት መጠየቅን ወደ አላህ መመለስን استغفار ማድረግን ያበዛ ያዘወተረ ከጭንቆች ሁሉ መውጫን አላህ ተባረከ ወተዓላ ያበጀለታል ብሏል። ወረዘቀሁ ሚን ሐይሱ ላ የሕተሲብ ብሏል። ካላሰበው ቦታም አላህ ይረዝቀዋል ብሏል። ርዝቅ ነው የምትፈልገው፣ ተውበት፣ አሕዋልህን አስተካክል። መተውበት መራትቦች አሉት፣ ደረጃዎች አሉት። ወንጀል የሚሰራ ሰው አለ፣ ከወንጀሉ መተውበት አለበት። ዋጅብ የሆኑ ነገሮችን የሚተው አለ፣ ዋጅብን ከመተው መተውበትና ከአሁን በኋላ ሁለተኛ ዋጅብ አልተውም ሊል ይገባዋል። ሶላትን በወቅቱ የማይሰግድ ሰው፣ ሶላትን በጀማዓ የማይሰግድ ሰው፣ የወላጆቹን ሐቅ የማይጠብቅ ሰው ኢላ ገይሪ ዛሊክ ዋጅባትን ትቷል፣ ሐራምን ተዳፍሯል፣ መተውበት አለበት። አሕዋሉ እጅግ በጣም የተበላሸ ከመሆኑ ጋር አላህ ለምንድን ነው ርዝቄን ያጠበበብኝ ብሎ ተገርሞ የሚጠየቅ ሰው ታያል። ምን ያላደረከው ነገር አለ?
ወንጀል መክፈር ብቻ አይደል፣ ማሻረክ ብቻ አይደል። ወደ ኩፍር ወደ ሽርክ መሰላል የሆኑ የወንጀል አይነቶች አሉ። ሙእሚን ከመሆንህ አንፃር ትቶበት ዘንድ አላህ ተባረከ ወተዓላ ነካ ያደርጋል። የተለያዩ መልእክቶችን ይልክልሃል። ጋፍል ከሆንክ አይገባህም። ኢዛ ምን አድርጌ ነው እንደዚህ አላህ ተባረከ ወተዓላ ርስቄን ያጠበበው አልፎ ሁሉ አላህ የጨከነብኝ ይላል። ማነው የማይባል ከመሆኑ ጋር ማለት ረሂም ነው ተባረከ ወተዓላ። ዱንያ ላይ ለሁሉም ይረዝቃል። ኢዛ አሕዋልህን ራስህን ልትፈትሽ ልትገመግም ይገባሃል። ሐሰኑል በስሪ ረሒመሁላህ ተዓላ አንዱ ወደ እሳቸው መጥቶ ርስቄ ጠበዋል፣ ምርት የለም፣ ስራ የለም ብሎ ሸክዋ ነገራቸው። ሐሰን ረሒመሁላህ ተዓላ አላህን ምህረት ጠይቀው ወደ አላህ ተመለስ አሉት። ሌላም እንደዚሁ መጥቶ ሌላ ተመሳሳይ ችግር ነገራቸው። አላህን ምህረት ጠይቅ፣ ወደ አላህ ተመለስ አሉት። ለኸይር ዳይ መጨረሻ ላይ ለሁሉም መፍትሄ ወደ አላህ መመለስ አላህን ምህረት መጠየቅ ብለው ሲነግሩ ለምንድን ነው የምታደርገው ብለው ሲጠይቋቸው ይህን የወሰድኩት ከተከበረው ከጌታችን ቃል ነው። ፈቁልቱ እስተግፊሩ ረበኩም እነሁ ካነ ገፋራ ዩርሲሊ ሰማአ ዐለይኩም ሚዝራራ ወዩምድድኩም ቢአምዋሊን ወበኒነ ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ። ሁሉም ያለው ወደ አላህ በመመለስ ነው። ወደ አላህ ከተመለሰን ምድር ትለማለች፣ ሰላም ይወርዳል። የችግሮች ሁሉ መነሻቸው ከአላህ መራቅ ነው፣ አላህን ማስቆጣት ነው። በግልም በጋራም ወደ አላህ ልንመለስ፣ ዋጅባትን ግዴታዎችን በአግባቡ ልንወጣ፣ ሐላል የሆኑ ነገሮች ላይም ድንበር ከማለፍ ልንጠነቀቅ፣ ከገፍላ ልንርቅ ይገባናል። ምንም እንኳ ሪዝቃችን ቢጠብ ለኸይር ነው ልንል ይገባል። ፈኢነ መዐል ዑስሪ ዩስራ ተብሎ ከችግር በኋላ ድል አለ ተብሎ ፈረጃ አለ ተብሎ ለተወሰነ ጊዜ አላህ ሲፈትነን አቂዳችንን እምነታችንን አቋማችንን በመተው ድሮ ሐራም ነው ብለን አምነን እንተው የነበረን ስራ ልንሰራ ይገባል። ዋጅብ መሆኑን ስናቅ የነበረውን ነገር ሱና ነው ብለን ትተነው ርዝቅ ለመፈለግ ለማግኘት አንዱ መንገድ ልናደርገው አይገባም። አቋምህ ላይ ጽና። አላህ እንደሆነ ያንተን ነፍስ የከተበላትን ርዝቅ አሟጣ ሳትጠቀም አይገድላትም። ማ ሚን ዳበትን ፊል አርድ ኢላ ዐለላሂ ሪዝቁሃ፣ ምድር ላይ ምንም አይነት ተንቀሳቃሽ የለም ርዝቁ አላህ ላይ ቢሆን እንጂ። ባዘዘህ መሰረት ተገዛው፣ አምልከው፣ ቃል በገባለህ መሰረት ይረዝቅሃል። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን ተብሎ አንተ ባሪያ ሆን እሱ ጌታህ ነው ይረዝቅሃል። ችግሩ ያለው የኛ ባሪያነታችን አለመስተካከሉ ጋር። ትክክለኛ ባሪያ ከሆንክ አላህ ይረዝቅሃል። ከቀደምቶች መሃል አንዱ ከሰው ርቆ ጫካ ላይ የሄደ ዒባዳ የሚያደርግ ሰው ነው። የሚበላው የሚጠጣው የለም። በየቀኑ ግን አንዳንድ አሳ ካለበት ከባህር የተስፈነጠረ መጥቶ አጠገቡ እንዲወድቅ አላህ ያደርጋል። ተባረከ ወተዓላ ሀከዛ በአላህ ላይ ተባረከ ወተዓላ የቂናችን ተወኩላችን በጨመረና ኢማናችን በተስተካከለ ቁጥር ርዝቃችን ሰፊ ይሆናል። ማግኛ መንገዱም ገር ይሆናል። ከአላህ በራቅን ቁጥር በርዝቃችንና በእኛ መሃል እንቅፋቶች ዳገቶች ይፈጠራል። أسأل الله أن يرزقني وإياكم رزقا حلالا طيبا واسعا معينا على البر والخير إنه على كل شيء قدير. اللهم أغننا بحلالك عن حرامك وأغننا بطاعتك عن معصيتك وأغننا بفضلك وجودك وكرمك عمن سواك يا رب العالمين. والله تعالى أعلم. السلام عليكم ورحمة الله وبركاته.